ሰላም ጤና ይስጥልን ውድ የሁሉ ስኩል ቤተሰቦች እንደምቆያችሁ፣ ዛሬም እንግዲህ ትምህርታችንን እንቀጥላለን። የዛሬው ትምህርታችን የሚሆነው ስለ ኳድራቲክ ኢኒኳሊቲስ ይሆናል ማለት ነው። አብራችሁን ሁኑ። በዛሬው ትምህርታችን የምናየው ስለ ኳድራቲክ ኢኩዌሽኖች እንግዲህ ዩኒት 3 ላይ አይታችኋል። ኳድራቲክ ኢኒኳሊቲስ እንዴት ነው ኳድራቲክ ኢኒኳሊቲዎችን የምንሰራው የምንለውን በፋክተራይዜሽን ኮምፕሊቲንግ ስኩዌር ሜትር ኳድራቲክ ፎርሙላ ከዚህ በፊት ኢኩዌሽኖችን አይታችኋል። ዛሬ ፕሮዳክት እንዴት አድርገን በፕሮዳክት ፕሮፐርቲ እንሰራለን የሚለው እናያለን ማለት ነው። ጀነራል ፎርሙላ ኢዝ ጀነራል ፎርሙ ኳድራቲክ ኢኩዌሽን ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ ነው የሚቀመጠው። ለምሳሌ 2x ስኩዌር ማይነስ 11x ፕላስ 12 የሚለው ጋር አሁን ለምሳሌ a is 2 b is minus 11 and c is constant ማለት ነው። ኮንስታንት ቁጥር without variable is c, with variable is 11 and x square is before x square is a ማለት ነው። Solving quadratic inequalities using product properties እንዴት ነው ፕሮዳክት ፕሮፐርቲ ማለት ነው የሚለውን በኋላ እናያለን። ፕሮዳክት ፕሮፐርቲ ማለት አሁን ኤም ታይምስ ኤን ኤም እና ኤን የሚባሉ ቁጥሮች ቢኖሩን አሁን ሁለቱ ተባዝተው ከዜሮ ሊበልጡ የሚችሉት እንዴት ነው? አሁን ለምሳሌ ኤክስ ታይምስ ዋይ እንለው ኤም እና ኤንን they should be either ሁለቱም ፖዚቲቭ መሆን አለባቸው ኦር ሁለቱም ኔጌቲቭ መሆን አለባቸው። ፖዚቲቭ እንዲሆን ማለት ነው፣ ከዜሮ የበለጠ ቁጥር እንዲሆን ብዜታቸው። ኔጌቲቭ ታይምስ ኔጌቲቭ ኢዝ ፖዚቲቭ፣ ፖዚቲቭ ታይምስ ፖዚቲቭ ኢዝ ኔጌቲቭ። በት ከሁለቱ አንዱ ኔጌቲቭ ከሆነ ፕሮዳክቱ ኔጌቲቭ ይሆናል ማለት ነው። ፖዚቲቭ ታይምስ ኔጌቲቭ ኢዝ ኔጌቲቭ፣ ኔጌቲቭ ታይምስ ፖዚቲቭ ኢዝ ኔጌቲቭ ማለት ነው። አይዘር ኤም ግሬተር ዛን 0 ኤንድ ኤን ለስ ዛን 0 ኦር ኤም ለስ ዛን 0 ኤንድ ኤን ግሬተር ዛን 0 ማለት ነው። ሶልቭ ይላል። አሁን ለምሳሌ ይህን ኢኩዌሽን አሁን ለምሳሌ ኤክስ ማይነስ 3 ኤም እንላታለን፣ ኤክስ ማይነስ 1 ኤን እንለውና ስለዚህ ኤም ታይምስ ኤን ኢዝ ለስ ዛን 0 ማለት ነው። ኤም ታይምስ ኤን ለስ ዛን 0 ነው ከተባለ ሃው አይዘር ኤም ለስ ዛን 0 ኤንድ ኤን ግሬተር ዛን 0፣ ከሁለት አንዱ ግሬተር ዛን 0 መሆን አለበት። ምክንያቱም ብዜታቸው ኔጌቲቭ እንዲሆን አንዱ ኔጌቲቭ አንዱ ፖዚቲቭ መሆን ስላለበት ማለት ነው። ስለዚህ ኤክስ ማይነስ 3 ለስ ዛን 0 ኤንድ ኤክስ ማይነስ 1 ኢዝ ኤን፣ ኤክስ ማይነስ 1 ግሬተር ዛን 0። ከሶስት ከኢኒኳሊቲ ስታልፍ ኤክስ ለስ ዛን 3 ኤንድ ኤክስ ግሬተር ዛን 1 ይሆናል ማለት ነው። እንዴት ነው የምናየው? አሁን ኤክስ ለስ ዛን 3 ኤንድ ማለት ኢንተርሴክሽን ማለት ነው። ሁለቱንም ያማከለ የሁለቱም የጋራ የሆነ ቁጥር ነው የሚወስደው። እዚህ ጋር ኤክስ ለስ ዛን 3 ኤንድ ኤክስ ግሬተር ዛን 1። ግራፍ ላይ ለማስቀመጥ ስንሞክር በደንብ እንዲታይ ማለት ነው። ላይን ነምበር ላይን ላይ ማለት ነው። ኤክስ ለስ ዛን 3 ኢዝ ከ3 በኋላ 3 ላይ ኦፕን ዶት ይሆንና ከ3 ወደ ሌፍት እንላለን። ኤክስ ግሬተር ዛን 1 ደግሞ ከ1 ወደ ራይት ወደ ፖዚቲቭ እንሄዳለን። ስለዚህ በሁለቱ መካከል ያሉት ሁለቱ ኮኢንሳይድ የሚያደርጉበት ሁለቱም የቀለመበት ማለት ነው፣ በአንድና በ3 መካከል ያለው ነው ማለት ነው። ስለዚህ ዋት ለስ ዛን ኤክስ ለስ ዛን 3 ይሆናል ማለት ነው። this is the first እንትን ነው ኤም ለስ ዛን 0 እና ኤን ግሬተር ዛን 0 ሲሆን፣ እንደገና ደግሞ ሌላ ኔጌቲቭ የሚያመጣልን ደግሞ ሁለተኛ ኢኒኳሊቲ ኤም ግሬተር ዛን 0 እና ኤን ለስ ዛን 0 ሲሆን፣ ከሁለት አንዱ ኔጌቲቭ ሲሆን ስለተባለ ስለዚህ ኤንንም እንሞክራለን ማለት ነው። ኤም ግሬተር ዛን 0 ኤንድ ኤን ግሬተር ዛን ኤን ለስ ዛን 0። ኤክስ ማይነስ 3 it was the same no process. X minus 3 is greater than 0 and x minus 1 is less than 0. X greater than 3 and x less than 1 ይሆናል ማለት ነው።
ሶ ኤክስ ግሬተር ዛን 3 እና ኤክስ ለዛ ነው አንን ይሄንን ናምበር ላይ እና አድርገን የሁለቱም የጋራ የሆነውን ቦታ ነው የምንወስደው። ስለዚህ ኤክስ ግሬተር ዛን 3 ኢዝ ከ3 ወደ ራይት ይሄዳል ወደ ፖዚቲቭ። ኤክስ ለዛ ነው አን ደግሞ እንደዚሁ ደግሞ ከ1 ወደ ሌፍት ይሄዳል ማለት ነው ወደ ኔጌቲቭ። ሶ ሁለቱም ኮንሳይድ የሚያደርጉበት ወይም ደግሞ ሁለቱም የሚገናኙበት ግራፎች የሚገናኙበት ቦታ ስለሌለ የመጀመሪያው ብቻ መልስ ይሆናል ማለት ነው። ስለዚህ 1 ለዛን ኤክስ ለዛን 3 ቢትዊን 1 and 3 የሆኑ ቁጥሮችን ብንተካ ለዛን 0 ያደርጉታል ማለት ነው ኢኒኳሊቲ። ሶ ዚስ ኢዝ በኢንተርቫል ስናስቀምጠው ከዚህ በፊት እንዳየነው ኦፕን ብራኬት ነው። ለዛን ኦር ግሬተር ዛን ሲሆን ኦፕን ብራኬት፣ ለዛን ኦር ኢኳል ቱ ኦር ግሬተር ዛን ኦር ኢኳል ቱ ሲሆን ክሎዝድ ብራኬት እንጠቀማለን ማለት ነው። ስለዚህ ኦፕን ብራኬት 1 3 ይሆናል መልሱ። አዘር ኤግዛምፕል ኢኒኳሊቲ ነው። ይሄ ደግሞ ግሬተር ዛን 0 ሲሆን ግሬተር ዛን 0 ማለት ሁለቱም ተባስተው አይዘር ኤም እና ኤን ቦዝ ፖዚቲቭ ኦር ኤም እና ኤን ቦዝ ኔጌቲቭ ከሆኑ ብቻ ነው ይሄ ኢኒኳሊቲ ከ0 የሚበልጥ። ስለዚህ የመጀመሪያው ኤክስ ማይነስ 4 ግሬተር ዛን 0 ኤንድ ኤክስ ማይነስ 2 ግሬተር ዛን 0 ሁለቱም ግሬተር ዛን 0 መሆን አለባቸው ኦር ሁለቱም ለዛ 0 መሆን አለባቸው ኢኒኳሊቲው ግሬተር ዛን 0 እንዲሆን ማለት ነው። ሶ ኤክስ ግሬተር ዛን 4 ኤንድ ኤክስ ግሬተር ዛን 2 ይሆናል ከኢኒኳሊቲ ስናሰልፋቸው ቁጥሮች። ሶ ይህን ነምበር ላይ አድርገን ሁለቱም ኢንተርሴክት የሚያደርጉበት ኢንተርሴክሽን የምንለውን እናያለን ማለት ነው። ስለዚህ ኤክስ ግሬተር ዛን 4 አለ and the other is x greater than 2 ከሁለት ጀምሮ ደግሞ ወደ ራይት ነው። ሁለቱም ወደ ራይት ነው የሚሄዱት። ሶ ኮንሳይድ የሚያደርጉበት ቦታ ከ4 ጀምሮ ማለት ነው። ከ4 ጀምሮ ወደ ፖዚቲቭ ወደ ራይት የሚሄደው ቁጥር ማለት ነው። ስለዚህ x greater than 4 ያጠቃልለዋል። this is the one ከዚህ ላይ ይሄንን እንወስዳለን ማለት ነው። and ሁለተኛው ደግሞ ሁለቱም ኔጌቲቭ ሲሆኑስ እንዴት ነው የሚለውን ደግሞ እናያለን ማለት ኤክስ ማይነስ 4 ለዛን 0 and ኤክስ ማይነስ 2 ለዛን 0 ሶ ኤክስ ማይነስ 4 ኤክስ ለዛን 4 ይሆናል። 4 ከኢኒኳሊቲ ስታልፍ ፖዚቲቭ ትሆናለች and ኤክስ ማይነስ 2 ለዛን 0 ኤክስ ለዛን 2 ይሆናል። ሶ ይህንንም ደግሞ ግራፍ ላይ ስንሰራ ኤክስ ለዛን 4 ይህንን አጥፋውና ኤክስ ለዛን 4 ግራፍ ላይ ስንሰራ ከ4 ኢትስ ለዛን ብቻ ስለሚል ከ4 ኦፕን ዶት እናደርግና 4ን አያጠቃልልም ማለት ነው። ከ4 ወደ ሌፍት እናጠቁራለን ማለት ነው። ስለዚህ ከ4 ወደ ኔጌቲቭ ኢንፊኒቲ ዜን ኤክስ ለዛን 2 ሲሆንስ ኤክስ ለዛን 2 ሲሆን ደግሞ ኦፕን ዶት 2 ላይ ኦፕን ዶት እናደርግና ወደ እሱም ወደ ኔጌቲቭ ኢንፊኒቲ ይሆናል። ሶ ሁለቱም ኮንሳይድ ያደርጉበት አብሮ የተደራረቡበት ላይኖች አንድ አይነት ኢንተርሴክሽናቸው የሚሆንበት ነው ማለት ነው። ስለዚህ ኤክስ ለዛን 2 ያጠቃልለዋል፣ ይሄም ይሆናል ማለት ነው። ሶ እዚህ ጋር ሁለት መልስ ነው ያለን። ግሬተር ዛን 0 በሚሆንበት ጊዜ ሁለት መልስ ነው ያለን። አንደኛው ፎር ፖዚቲቭ ኢንፊኒቲ ነው መጀመሪያ ላይ ያየ ነው። ይሄ ደግሞ ኔጌቲቭ ኢንፊኒቲ 2 ነው ማለት ነው። ሶ ሁለቱ ዩኒየን ተደርገው ዩኒየን ማለት አይዘር ከዚህ ወይም ከዛ ማለት ነው። ስለዚህ ዩኒየን የሁለቱ ዩኒየን ነው መልሳችን። ከቱ እስከ ኔጌቲቭ ኢንፊኒቲ እና ከፎር እስከ ፖዚቲቭ ኢንፊኒቲ ያሉት ኢኒኳሊቲ ትሩ ያደርጉታል ማለት ነው። ኤክሰርሳይዝ 4.8 ላይ ስናይ ለምሳሌ ኤሲ ኤንድ ኤፍ ለመስራት እንሞክር። ሌሎችን እናንተ ታያላችሁ። ሶ ኤ ላይ ስንመጣ ኤክስ ማይነስ 5 ኤንድ ኤክስ ማይነስ 4 ነው የሚለው። ሶ ተመሳሳይ ነው። ይህም እንደዚሁ መስራት ነው። ኤም እና ኤን ብለን መስራት ነው። ኤክስ አይ ላይ ሶ ዚስ ኢዝ ዘ ናምበር ላይን ኤክስ ማይነስ 5 is either less than 0 and x minus 4 is what? It's greater than 0. ከሁለት አንዱ ግሬተር መሆን አለበት። ስለዚህ x less than 5 and x greater than
4 ይሆናል። ሶ ኤክስ ሌስ ዛን 5 ኢዝ ከ5 ወደ ሌፍት ይሄዳል። ኤክስ ግሬተር ዛን 4 ደግሞ ከ4 ወደ ራይት ይሄዳል። በሌላ ከለር እናድርገው። ሶ ከ4 ወደ ሌፍት ይሄዳል። ሶ ሁለቱ ኮንሳይድ ያደርጉባቸው ቦታ፣ ሁለቱ የተደራረቡበት ቦታ ሶሉሽናችን ነው ማለት ነው። ስለዚህ 4 ሌስ ዛን በ4 እና በ5 መካከል ነው። ስለዚህ 4 ሌስ ዛን ኤክስ ሌስ ዛን 5 ይሆናል ማለት ነው። ሶ ሌስ ዛን 0 በሚሆንበት ጊዜ እንደዚህ አይነት ቁጥሩን ነው የምታገኙት። የሆነ ቁጥር ሌስ ዛን ኤክስ ሌስ ዛን የሆነ ቁጥር ከዚህ እስከዚህ የሚል ማለት ነው። ግሬተር ዛን 0 ሲሆን ደግሞ የሆነ ቁጥር ከኔጌቲቭ ኢንፊኒቲ ዩኒየን የሆነ ቁጥር ወደ ፖዚቲቭ ኢንፊኒቲ። ስለዚህ ኤክስ ግሬተር ዛን የሚሆንበት ደግሞ ኤክስ ግሬተር ዛን 5 ኤንድ ኤክስ ሌስ ዛን 4 ነው የሚለው። ስለዚህ እነዚህን ደግሞ ናምበር ላይን ላይ ስናይ ኤክስ ግሬተር ዛን 5 ምንም የሚገናኙበት ቦታ የለም። ስለዚህ ይሄኛው ሶሉሽን አይሆንም ማለት ነው። አንድ ሶሉሽን ብቻ ነው ያለው። ይሄ 4 ሌስ ዛን ኤክስ ሌስ ዛን 5 ብቻ ማለት ነው። ሶ the answer is 4 ሌስ ዛን ኤክስ ሌስ ዛን 5 ይሆናል። 4 5 በኢንተርቫል ስናስቀምጠው ኦፕን ብራኬት እናደርግና ከ4 እስከ 5 ማለት ነው። 4 እስከ 5 ያሉ ቁጥሮች። what about c ላይ ስንመጣ x + 3 እና x - 6 greater or equal to 0 ነው የሚለው። ሶ ሲን ለማየት እንሞክር። x + 3 greater than or equal to 0 and x - 6 greater than or equal to 0። ሶ ሁለቱም ግሬተር ዛን መሆን አለባቸው አንደኛው ነው። ስለዚህ ኤክስ ግሬተር ኦር ኢኳል ቱ -3 ኤንድ ኤክስ ግሬተር ኦር ኢኳል ቱ 6 ኤክስ ግሬተር ኦር ኢኳል ቱ -3 ኤንድ ኤክስ ግሬተር ኦር ኢኳል ቱ 6 የሚለውን ግራፍ ላይ ናምበር ላይ እንሰራና ዜን ሁለቱም ኮንሳይድ ያደረጉባቸው ቦታዎች ሁለቱም የተደራረቡበት ቦታ አንሰር ይሆናል ማለት ነው። ከ6 ጀምሮ ያለው ስለዚህ ከ-3 ጀምሮ እስከ ፖዚቲቭ ኢንፊኒቲ እና ከ6 ጀምሮ እስከ ፖዚቲቭ ኢንፊኒቲ ነው። ስለዚህ ከ6 ጀምሮ እስከ ፖዚቲቭ ኢንፊኒቲ እና ደግሞ ክሎዝድ ዶት ነው የሚሆነው ግሬተር ኦር ኢኳል ቱ ስለሚል፣ ስለዚህ 6ንም 3ንም -3ንም ያንጠቃልላል። ስለዚህ ከ6 ጀምሮ ያለውን እንወስዳለን ማለት ነው። ኤክስ ግሬተር ኦር ኢኳል ቱ 6 ከዚህ። ሁለተኛው ደግሞ ሁለቱም ኔጌቲቭ በሚሆኑበት ጊዜ ኔጌቲቭ ታይምስ ኔጌቲቭ it becomes positive. So x + 3 x less than or equal to 0 no, x + 3 less than or equal to 0. So x less than or equal to -3 and x less than or equal to 6. ይህን ደግሞ እንደዚሁ ናምበር ላይ ስንሰራ ልምድ እየኖረን ሲመጣ ግን ናምበር ላይ መስራትም ላይጠበቅ ይችላል። ስለዚህ ከ-3 ወደ ኔጌቲቭ ኢንፊኒቲ እና ከ6 ወደ ኔጌቲቭ ኢንፊኒቲ ይሆናል። ሶ ግሬተር ኦር ኢኳል ቱ 0 በሚሆንበት ጊዜ በዩኒየን የሚታሰሩ ሁለት ሶሉሽኖች ይኖሩናል ከ6 በላይ እና ይሄ ደግሞ እዚህ ጋር ሁለቱ ኮንሳይድ ሁለቱ ላይኖች የሚገናኙበት ከ-3 ወደ ኔጌቲቭ ኢንፊኒቲ ድረስ ነው። ስለዚህ -3 ኔጌቲቭ ኢንፊኒቲ እና ኤክስ ግሬተር ኦር ኢኳል ቱ 6 የሚሉት ብቻ ናቸው መልሶቹ ማለት ነው። ሶ ኔጌቲቭ ኢንፊኒቲ -3 ኤክስ ለዛ ነው ኢኳል ቱ -3 የሚለው ማለት ነው። እንደገና ደግሞ 6 ፖዚቲቭ ኢንፊኒቲ ይሆናል። እዚህ ጋር ይኸው ማወቅ ያለብን አሁን እዚህ ጋር እንዳነሳሳት ብራኬቱ ክሎዝድ ብራኬት መሆን አለ። -3ንም 6ንም ማጠቃለል ስላለበት ክሎዝድ ብራኬት ማድረግ አለብን ማለት ነው። ስለዚህ ክሎዝድ ብራኬት ቦት ሳይድስ ማድረግ አለብን ማለት ነው። ሶ ኤፍን እናንተ ትሰራላችሁ አንድ አይነት ስለሆነ ወደ ቀጣዩ ፓርት እንሄዳለን ማለት ነው። የዛሬው ትምህርታችን በዚህ እንቋጫለን። እንግዲህ ቻናላችንን ሰብስክራይብ፣ ሼር ኤንድ ኮሜንት በማድረግ ደግፉን። እስከ ቀጣይ ጊዜ ሰላም ሁኑ።